የመካከለኛው ምስራቅ ቀውስ ወደ ከፋና ወደ ማይመለስ ክልላዊ ግጭት ተሸጋግሯል። አሜሪካ በኢራን የባህር ዳርቻዎች ስትራቴጂካል ያለቻቸውን ይዞታዎች ላይ ተከታታይ የአየር ላይ ድብደባዎችን ፈጽማለች። ቀውሱ ለባብል አልመንደብም ተርፎታል። የመካከለኛው ምስራቅ ጦርነት በተኩስ አቁም ጋብ ብሎ የነበረ እና ዓለም አቀፍ የኢኮኖሚ መረጋጋትም አሳይቶ የነበረ ነበር። የሰላም ስምምነቶች ተስፋ ታይቶባቸው ነበር። እንዳይፈርሱ እዚህም እዚያም ሲለመኑ ነበር። አዲስ የተቀሰቀሰው ግጭትና ጦርነት ዓለም አቀፍ የነዳጅ ገበያን ከማናጋቱም በላይ የዓለም አቀፍ የኢኮኖሚ ስጋትም እየሆነ መጥቷል። አሁን ቀውሱ እየተቀጣጠለ ይገኛል። የዚህ ጦርነት ፊት አውራሪ ዶናልድ ጄ ትራምፕ እንደተናገሩት ከሆነ ለነሱ አዝነናል። እንደምታውቁት እዚያ ታላላቅ ሰዎች፣ ታላላቅ አርበኞች ሽብርተኛዋን ኢራን እየተዋጉ ነው ሲሉም ተናግረዋል። የኒውክሌር ጦር መሳሪያ እንዳይኖራት እየለፉ ነው። እነዚያ በመካከለኛው ምስራቅ እየተዋደቁ ይገኛሉ ብለዋል። ኢራን በጣም ተጎድታለች። ሁሉንም ወታደራዊ አቅሟን አታለች። የቀራት እጅግ በጣም ትንሽ ነው ሲሉም ተናግረዋል። አንዳንድ ሚሳኤሎች አሏቸው፣ አንዳንድ ድሮኖች ቀርቷቸዋል። በተወሰነ ፍጥነትም የማምረት ችሎታ አላቸው። በሁሉም መስክ ግን ከተመለከትናቸው ምንም ነገርን መቆጣጠር አይችሉም ሲሉም ተሰምተዋል። Great people, those great patriots were out there fighting that Iran cannot have a nuclear weapon. Iran has been very, very badly damaged. They've lost everything almost militarily. They've got very little left. They've got some missiles. They've got some drones. They've got some manufacturing ability, not much. We control the strait. They don't control anything. እሳቸው ማለት የፈለጉት ሆርሙዝን በበላይነት የማስተዳደር አቅም የላቸውም እንደማለትም ጭምር ነው። ግን እውነታው መሬት ላይ ያለው የዚህ ተቃራኒ ነው። ኢራን መጠነ ሰፊ የሆነ የሚሳኤል ጥቃቶች እና የድሮን ጥቃቶችን አድርሳለች። ኢራን በዮርዳኖስ በሚገኘው አቃባ ኤርፖርት ላይ የባላስቲክ ሚሳኤሎችን ጥቃት ፈጽማለች። የኢራን ዋነኛ ኢላማ የነበሩት የአሜሪካ ከባድ ጭነት ተሸካሚ አውሮፕላኖች እንዲሁም የእዝ ቁጥጥር ኮማንድ ሴንተሮች ጭምር ነበር። በርካታ የተባለ ውድመትን ኢራን በአሜሪካ ላይ አድርሳለች። የኢራን ወታደራዊ ምንጮች እንደገለጹት ከሆነ እጅግ ሰፊ የተባሉ ወታደራዊ መገጣጠሚያዎች እንደዚሁም ወታደራዊ ትጥቆች ወድመዋል። የሆርሙዝ ፖለቲካዊና ወታደራዊ ፍጥጫ ተባብሷል። የዓለም ወሳኝ የነዳጅ መተላለፊያ መስመር የሆነው ሆርሙዝ ወሽመጥ አሁን አደጋ ላይ ሙሉ በሙሉ ወድቋል። ደቡባዊ መስመርን ተጠቅመው ለማለፍ የሞከሩ ሁለት የነዳጅ ጫኝ መርከቦች በከፍተኛ ደረጃ ፍንዳታ ደርሶባቸዋል። በዚህም የተነሳ ባሉበት እንዲቆሙም ተገደዋል። የብሪታንያ የባህር ላይ ደህንነት ኤጀንሲ በኦማን ዳርቻ ላይ አንዲት መርከብ በእሳት መጋየቷን አረጋግጧል። We're hitting them very heavy tonight, as you know. We're hitting them. We have tremendous amounts of ammunition. We have numbers that we haven't had in years, and we're hitting them very hard, and it'll continue, and we'll see what happens, but we're knocking out all of their offensive capability, and we're controlling the straits. We're putting the blockade back. አሁን ኢራን አልሞተችም ማለት ነው። አሁንም ማጸፋ መስጠት ትችላለች። ዶናልድ ጄ ትራምፕ እንዳሉት አልሞተችም፣ አልተደመደመችም። ኢራን በኩዌት አሁንም ተጨማሪ ጥቃቶችን ፈጽማለች። የኩዌት አየር መከላከያ ስርዓት ከኢራን በተሰነዘሩ የጠላት ያለቻቸውን ድሮኖች መምታቷን አሳውቃለች። ይሁን እንጂ ኩዌት እጅግ ሰፊ የተባለ ውድመት ደርሶባታል። የኩዌት የባህርን ውሃ ስቦ ጨውና ቆሻሻ አጣርቶ ለሀገሪቱ የሚያቀርበው ፋብሪካ ለሁለተኛ ጊዜ በተከታታይ ጥቃት ደርሶበታል። በእሳት እየጋየም ይገኛል። በዚህም የሲቪል መሰረተ ልማት ላይ ከፍተኛ ውድመት ደርሷል። ኢራን አሁን ሙሉ በሙሉ እንደዛተችው የንጹህ ውሃ አቅርቦትን እያስተጓጎለችው ትገኛለች። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር የድሮን እዝ ማዕከል ኢራን በሚሳኤል ማውደሟን አሳውቃለች። በዚህ ምክንያት በባህሬን የአየር ላይ አደጋ ተርሚናሎች ሲንጫጩ ውለዋል።
የአሜሪካው ሴንትኮም ለ9 ተከታታይ ቀናት ያለማቋረጥ ድብደባ ፈጽሟል። እነዚህ ጥቃቶች የኢራንን ወታደራዊ አቅም ለማዳከምና መርከቦች ላይ ከፍተኛ ጉዳት ለማድረስም ጭምር ነው። አሁን ኢራን የምታደርሰውን በመርከቦች ላይ ጥቃት ለማስቀነስ ያለመም ጭምር ነው ብሏል። የአሜሪካ ማዕከላዊ እዝ እንዳለው ከሆነ እስካሁን ድረስ ሰፊ ጥቃቶችን አድርሷል። አሁንም አሜሪካ እጅግ ግዙፍ የተባለ ጦሯን ወደ ቀጠናው እያሰማራች ትገኛለች። የኢራንን እውነታ ስንመለከት ከ12ቱ ቀናቶች ጦርነት ጀምሮ እስካሁን ድረስ አሜሪካና እስራኤልን በጋራ ኢራን ብቻዋን እየተዋጋች ትገኛለች። የኢራን እስላማዊ ዘቡ የወታደራዊ አቅሙን እንደ ማሳያም እየተጠቀመበትም እያሳየበትም ጭምር ነው። የተመቱ የኢራን ከተሞች ስትራቴጂካል ቦታዎችን ስንመለከት የአሜሪካ የአየር ላይ ጥቃት በኢራን ውስጥ በርካታ ቦታዎችን ከተሞችን አውድሟል። ለመጀመሪያ ጊዜ በሰሜን ምዕራብ የምትገኘውን ታብሪዝ ከተማ የጥቃቱ ሰለባ ሆናለች። ቡሻሂር የኒውክሌር ኃይል ማመንጫ ጣቢያ የሚገኝበት ስፍራ ነው። በዚህ ቦታ ላይ እጅግ መጠነ ሰፊ የተባለ ጉዳት ደርሷል። ይህንን ያሳወቀው ደግሞ የአካባቢው ገዢም ጭምር ነው። ቃሺም ደሴትና ሲሪክ ከሆርሙዝ ወሽመጥ አቅራቢያ የሚገኙ የባህር ኃይል ይዞታዎች ናቸው። አሁን ከባድ ድብደባ ደርሶባቸዋል። ቻባርና ባንድራባስ ወሳኝ የወደብ ከተሞች ናቸው። እነሱም እጅግ ሰፊ የተባለ ውድመትን አስተናግደዋል። ኢማም ሆሚኒ ወደብ እንዲሁም ማሻርም ተመተዋል። እነዚህ ውድመቶች የደረሱት በአሜሪካ ተከታታይ የአየር ላይ ድብደባም ጭምር ነው። የአሜሪካ ወታደራዊ እገዳ አሁን ተባብሷል። አሜሪካ የኢራንን ወደቦች ሙሉ በሙሉ ለመቆጣጠር የባህር ላይ እገዳዎችን እየጣለች ትገኛለች። ፕሬዝዳንት ትራምፕ የኢራንን ዋና የነዳጅ ኤክስፖርት ተርሚናል የሆነውን ካርግ ደሴትን ለመቆጣጠር ዳግም እያሰቡ ይገኛሉ። ግራውንድ ፎርስ ሊጠቀሙ እንደሚችሉም አሁን በድጋሚ ስተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ እንዳሉት ከሆነ ብዙ ተደልለናል፣ ማስፈራሪያም ደርሶብናል። ከ12ቱ ቀናት ጦርነት በፊት የነበሩ ድርድሮች ይሄንን እናደርግላችሁ የሚሉ ማባቢያዎችም ጭምር ነበሩ። ለኢራን እስላማዊ ዘቡ ብዙ መደራደሪያ ቀርበውለት ነበር። በዛ ጊዜ ያልናቸው የዩራኒየም ማበልጸግ ስራችን ፈጽሞ ለሽያጭ አይቀርብም ብለን ተናግረናል። የኢራን ህዝብ ከ20 ዓመታት በላይ በማዕቀብ የተገረፈበት ውድ ሳይንቲስቶቹ ደማቸውን ያፈሰሱበት ይህ እንዳይሆን ጭምር ነው። እንዴት እንሸጠዋለን? በፍጹም ለድርድር አናቀርበውም ሲሉ ተናግረዋል። የኃይል ማመንጫ እንገንባላችሁ አሉ። ታዲያኛ ምን እያደረግን ነው ሲሉም ጠይቀዋል። እኛ ማስፈራራት አንቀበልም፣ የሚያስፈራራንን እናስፈራረዋለን ብለው ተናግረዋል። You can neither threaten us nor bribe us. In the negotiations before the 12-day war, they had come to bribe, not to bribe me, to bribe the Islamic Republic, saying we will do this and that, we will build this and that. I told them there that our enrichment is not for sale. This is something the people of Iran for 20 years have endured sanctions for. Scientists have shed their blood. Can we sell it? You say you'll build a power plant for me. What are you building? I said there, no bribes and no threats. You have to threaten someone who is afraid. የኢራን አዲሱ ወታደራዊ ዶክትሪን ይህንን ይመስላል። ኢራን ከአሜሪካ ጋር ለምታደርገው ጦርነት የምትከተለው ወታደራዊ ስትራቴጂ አሁን ግልጽ እየሆነ መጥቷል። አሁን ሙሉ በሙሉ እየተቀየረም ጭምር ነው። ለእያንዳንዱ ጥቃት 2 እጥፍ ምላሽ ይሰጥ የሚል ትዕዛዝ አሁን ወርዷል። አዲስ አጸፋ ተግባራዊ መሆን ጀምሯል። Let the ignorant enemy know that, for us, a moment of epic is not a moment for restraint. Whatever is carried out by Iran's armed forces will not be a proportional strike, but a superior strike. Strikes that will be more severe, more extensive, and more devastating than ever before. The fire of the anger of a nation that has never surrendered will burn the aggressor. ኢራን እጅግ ስኬታማ ያደረጋት ስልት ይህ ነው። ኢራን በአንድ ጊዜ በርካታ ድሮኖችና ባላስቲክ ሚሳኤሎችን በመተኮስ የአሜሪካን ፓትሪዮት የአየር መከላከያ ስርዓት በማጨናነቅ ስራቸውን በተገቢው መንገድ እንዳይከውኑ እያደረገቻቸው ትገኛለች። ይህ ስልት የሚሳኤል መከላከያ ራዳሮችን ሙሉ በሙሉ ግራ ያጋባቸዋል። የተተኳሽ ሚሳኤሎችም ክምችት በአንድ ጊዜ እንዲሟጠጥ ያደርጋል።
ከዛ በኋላ የአየር መከላከያ ስርዓቶቹ ዋጋ ቢስ ይሆናሉ። ኢራን በዚህ መንገድ እጅግ መጠነ ሰፊ የተባለ ጉዳቶችን በመካከለኛው ምስራቅ ሀገራቶች ላይ አድርሳለች። ኢራን አሁንም ጥቅም ላይ ያላዋለቻቸው ሚሳኤሎች አሏት። ግን አሁን ጥቅም ላይ ያዋሉት ግን እነዚህ ናቸው። ፈታህ በከፍተኛ ፍጥነት መከላከያዎችን ሰብሮ መግባት የሚችል ሃይፐርሶኒክ የሚሳኤል አይነት ነው። ኢራን ይህንን ሚሳኤል አሁን እጅግ አሻሽለዋለች። ከድምፅ 5 እጥፍ የሚበር እንዲሁም ጠጣር ነዳጅ የሚጠቀምም አድርገዋለች። ኢራን አሁን በዚህ በፈታህ ሚሳኤል የተነሳ አሜሪካንና እስራኤልን እያስጨነቀች ትገኛለች። ኢራን በቀጣይነት እየተጠቀመችበት ያለው ደግሞ ይሄንን ነው። ሃይበር ሻርካን ረጅም ርቀት የሚጓዝ ከፍተኛ የመተጣጠፍ አቅም ያለው ባላስቲክ ሚሳኤል ነው። አሁን ኢራን በሰፊው እየተጠቀመችው ትገኛለች። የመጨረሻው ሚሳኤሏ ደግሞ ዞልፋር ነው። በጠጣር ነዳጅ የሚሰራ በመሆኑ የተነሳ እጅግ ፈጣን ነው። ይህንን የአሜሪካንም የእስራኤልም የአየር መከላከያ ስርዓቶች ማውደም መመለስ ፈጽሞ አልቻሉም። አሁን ኢራንን እጅግ የጠቀማት ጠጣር ነዳጅ በመጠቀሟ ነው። ምክንያቱም ነዳጅ ለመሙላት የምታደርገው እንቅስቃሴ የለም። በዚህም የተነሳ የአሜሪካንም የእስራኤልም ኢንተለጀንሶች እንቅስቃሴውን የራዳር ቦታዎችን መለየት ፍጹም ተስኗቸዋል። እስካሁን ባለው ጦርነት የደረሱ ሰብአዊና ቁሳዊ ጉዳቶችን ስንመለከት ከግጭቱ ወይንም ከጦርነቱ ጀምሮ እስካሁን ድረስ ከ17 በላይ የአሜሪካ ወታደሮች ሞተዋል። ከ420 በላይ የሚልቁት ደግሞ ወታደሮቿ ቆስለውባታል። በአሁኑ የዮርዳኖስ ጥቃት እንኳን 2 ተጨማሪ ሞተውባታል። አንድ በዮርዳኖሱ ጥቃት የደረሰበት እስካሁን ድረስ አልታወቀም። እስካሁን ድረስ በኢራን የደረሰ ውድመትን ስንመለከት የአሜሪካ የአየር ጥቃቶች ውስጥ የሲቪል መሰረተ ልማቶች፣ የኤሌክትሪክ ማመንጫዎችን ጨምሮ ድልድዮች፣ የባቡር ጣቢያዎች አሁን ሙሉ በሙሉ ወድመዋል። በመካከለኛው ምስራቅ ከስምምነቱ መፍረስ በኋላ የኢኮኖሚ ቀውስና ዓለም አቀፍ የነዳጅ ገበያ እየዋዠቀ ይገኛል። ነዳጅን ብቻ ብንመለከት ብሬንትድ ክሩድ ከ2.54% በላይ ጭማሪ አሳይቷል። ከ$90 በላይ እንደማለትም ጭምር ነው። WTI ክሩድን ስንመለከት ደግሞ ከ2.29% በላይ ጭማሪ አሳይቷል። ከ84.38 በላይ እንደማለትም ጭምር ነው። ግጭቱ ወይንም ጦርነቱ በዚሁ የሚቀጥል ከሆነ ከ$95 እስከ $105 ሊደርስ ይችላል ተብሎ ይጠበቃል። ይህ ፍጥነት ደግሞ የሚሆነው በጥቂት ቀናት ውስጥ ብቻ ነው። የኑሮ ውድነትና ኢንፍሌሽን ተጨማሪ ይሆናሉ። ሁቲ የባብል አልመንደብን ሙሉ በሙሉ ዘግቷል። በዘላቂነት ለማስቆም ደግሞ የሚሳኤልና የድሮን ክምችቱን እያጠናከረ ይገኛል። የአሜሪካና የእስራኤል መርከቦች አሁን ሙሉ በሙሉ በማዕቀቡ የተነሳ በባብል አልመንደብ መጠቀም አቆመዋል። ቤተሰቦቻችን ኢራን ብቻዋን አሜሪካና እስራኤልን እስካሁን ሸብረክ ሳትል ትዋጋለች ብለው አስበውስ ያውቃሉ? እውን በዚህ ጦርነት አሜሪካ ወይንስ ኢራን ማን የኃይል ሚዛኑን ይጨብጣል ብለው ያስባሉ? በቀጠናው ላይ ማን ልዕለ ኃያል ሆኖ ይቀጥላል? አዲሷ ኢራን ወይንስ አሜሪካ የቀድሞውን ኃያልነቷን ታስጠብቃለች? ሐሳባችሁን አጋሩን።